ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ረቡዕ የብስራት ኮምቦ ፕሮግራማችን ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በዕለቱ ቆይታችን በስፋት የምንመለከተው የአውሮፓ ቻምፒየንስ ሊግን በተመለከተ ነው። ከሳምንታት እረፍት በኋላ የአውሮፓ ቻምፒየንስ ሊግ የሰባተኛ ዙር ጨዋታዎች መደረግ ጀምሯል። እነዚያን በስፋት እንቃኛለን። ዛሬ የሚደረጉ ጨዋታዎች አሉ። ከዚያም ባለፈ ደግሞ የዙር ጉዳዮችንም እንደዚሁ እንዳስሳለን። በተወሰነ መንገድ የጥር የዙር መስኮት ቀዝቀዝ ብሎ እየተመለከተ እንገኛለን በአውሮፓ ታላቅ ክለቦች ዘንድ። ነገር ግን የተሰሙ የዙር ዜናዎችን ወደ እናንተ የማጋራችሁ ይሆናል። በቅድሚያ ግን እንግዲህ ዕለተ እሁድ የአፍሪካ ዋንጫ ፍጻሜው እንዳገኘ እናውቃለን። ከዚያ በኋላ የተነሱ ነጥቦች አሉ። እነዚያን ትንሽ ላድርሳችሁ። የካሜሩን እግር ኳስ ፌዴሬሽን ፕሬዚዳንት ሳሙኤል ኢቶ ሳዲዮ ማኔን በተመለከተ ሀሳብ ሰጥቶ የአፍሪካ ዋንጫን ካሳካ በኋላ ሳዲዮ ማኔ የአፍሪካ ያመጡ ምርጥ ተጫዋች ሽልማት ይገባዋል ሲል ተናግሯል። የቀድሞ ኮከብ ሳሙኤል ኢቶ ማኔ በውድድሩ ዋንጫውን ከማሳካት ባለፈ የብሔራዊውን ገጽታም አትርፏል። ምክንያቱም ከሜዳ መውጣት ለሴኔጋል መጥፎ ውሳኔ ይዞ ይመጣ ነበረ። ማኔ እንግዲህ በአፍሪካ ዋንጫ ከታዩ በውድድሩ ማለት ነው ከምርጦች መካከል በታሪክ አንደኛው ነው ብሏል። እናም የመምራት አቅሙንም እንደዚሁ የተመለከትንበት መድረክ ነው። በድጋሚ የአመቱ ምርጥ ተጫዋች በአፍሪካ እንደሚመረጥ ተስፋ አለኝ ሲል ሳሙኤል ኢቶ ሀሳቡ ሰጥቷል። ሌላኛው የሴኔጋል ብሔራዊ ቡድን ከአፍሪካ ዋንጫ ድል በኋላ ትናንት በሴኔጋል ዳካር ከደጋፊዎች ጋር በአደባባይ የዋንጫ ስኬታቸውን ተከትሎ ድላቸውን አክብረዋል። የታራንጋ አናብስቱ ዳካር ሲደርሱም የሀገሪቱ ፕሬዚዳንት ባሲሮ ፋይ በጠቅላይ ሚኒስትሩ ኦሳም ሶንኮ እንዲሁም ደግሞ ሌሎች የመንግስት ባለስልጣናትም የክብር አቀባበል አድርገውላቸዋል። በሺዎች የሚቆጠሩ እንግዲህ ደጋፊዎችን በስፍራው ተገኝተው ነው በአደባባይ ላይ ደስታቸውን የገለጹት። እንግዲህ ለሁለተኛ ጊዜ አፍሪካ ዋንጫን ማሳካታቸው ይታወቃል። ሴኔጋሎች ወደ አውሮፓ ቻምፒየንስ ሊግ ለወሰዳቸው ተወዳጁ እንዲሁ የሚናፈቀው ውድድር ነው የአውሮፓ ቻምፒየንስ ሊግ። በትልልቅ የአውሮፓ ክለቦች አንድ ላይ ተሰባስበው የሚያደርጉት ሀያለውን የሚገልጠው ሀያለው ለክብር እንዲበቁ የሚያደርገው መድረክ ነውና ትላንት ጨዋታዎች ተደርገው ነበረ። ቦዶ ግሊምት ከማንቸስተር ሲቲ 2:45 ላይ አስቀድሞ የተከናወነ ጨዋታ ነበረ። እንግዲህ ቦዶ በዚህ ውድድር ላይ ድል የተራበ ቡድን ነው። ማንቸስተር ሲቲ በአንጻሩ ባለፉት ሳምንታቶች በሊጉ ከድል ጋር መታረቅ ያልቻለ ቡድን ነበር። እርግጥ ነው በዶሜስቲክ ውድድሮች ላይ ኤፍኤ ካፕ እና በካራባው ድል እንዳደረገ እናውቃለን። ነገር ግን በሊግ ውድድሮች ደጋግሞ ነጥቦችን እየጣለ የመጣ ክለብ ነው። በአንጻሩ ደግሞ በሳምንቱ መጨረሻ በማንቹሪያን ደርቢ በከተማ ተቀናቃኙ ማንቸስተር ዩናይትድ ሽንፈት ገጥሞት ነው ወደዚህ ጨዋታ መምጣት እየቻለው። ነገር ግን ብዙዎች ካለው ከማንቸስተር ሲቲ ከገዘፈ ስሙና ጥራቱ አንጻር ጨዋታን ያሸንፋል የሚል ቅድመ ግምት ሰጥተውት ነበር። ነገር ግን ያልተጠበቀ ውጤት ተመዝግቧል። ትላንት ቦዶ ግሊምት ማንቸስተር ሲቲን 3-1 በሆነ ውጤት ነው ማሸነፍ እየቻለው። ካስፐር ሆግ 2 ጎሎችን ማስቆጠር ቻለ። እንግዲህ ሀውገ ደግሞ በጣም አስደናቂ ጎል አስቆጥሮ ለቡድኑን ለስኬት ማብቃት ችሏል። ሪያን ሸርኪ ነው አንዷን ጎል ለውሃ ሰማያዎቹ ማስቆጠር የቻለው። በጨዋታው የማንቸስተር ሲቲ ወሳኙና የአማካይ ስፍራው ተጫዋች ሮድሪ በሁለት ቢጫ ካርዶች በሁለተኛው አጋማሽ በቀይ ካርድ ከሜዳ የተሰናበተበትም አጋጣሚ ማንሳት ይቻላል። ቦዶ ግሊምት እንግዲህ ማንቸስተር ሲቲን ካሸነፈ በኋላ ማንቸስተር ሲቲ የእንግሊዝ ክለብ ሆኖ በቦዶ ግሊምት የተሸነፈ የመጀመሪያው ክለብ ሆኗል። ከዚህ ቀደም አርሰናል ጋር 2 ጊዜ ተሸንፈዋል። ማንቸስተር ዩናይትድ 1 ጊዜ፣ ቶተንሃም 3 ጊዜ አሸንፈዋቸዋልና ማንቸስተር ሲቲ የመጀመሪያው ክለብ ሆኗል በቦዶ የተሸነፈ የእንግሊዝ ክለብ ሆኖ። ሌላኛው የሚነሳው በቻምፒየንስ ሊግ የመጀመሪያ 3 ነጥባቸው ነው ዘንድሮ ማሳካት የቻሉት ቦዶዎች። የሚገርመው በዚህች እንግዲህ 55000 ብቻ ነው በዚህች በቦዶ እንግዲህ የህዝብ ብዛቷ። ከዚያም ባለፈ ደግሞ አጠቃላይ የስብስባቸው የዋጋ ተመን 49 ሚሊዮን ፓውንድ ብቻ ነው። ይሄ ለአንድ ተጫዋች እንግዲህ የአውሮፓ ትልቅ ክለቦች የሚያወጡት ገንዘብ ነውና ይሄ ደግሞ ሌላኛው የሚደንቅ ነገር ነው። ይሄ በታሪክ የሚቀመጥ አስደናቂ ድል ሲሉ የቦዶ አሰልጣኝ እንግዲህ ኩንሰን ሀሳባቸውን ሰጥተዋል። ከጨዋታው መጠናቀቅ በኋላ ደስተኛ ያልነበረው ኤርሊንግ ብራውት ሃላንድ ጎሎችን ማስቆጠር ባለመቻሌ ሙሉ ኃላፊነትን ወስዳለሁኝ። ለሁሉም ሰው ለእያንዳንዱ የማንቸስተር ሲቲ ደጋፊ ወደ ቦዶ ተገኝቶ እኛን ለመከታተል ለታደመው ደጋፊው ይቅርታ መጠየቅ እችላለሁ። ይህንን ነው ልል የምችለው፣ ሌላ ምንም ልል አልችልም በሚል ኤርሊንግ ብራውት ሃላንድ ሀሳቡን ሰጥቷል። አሁን እንግዲህ ከጎል መረብ ጋር ትዳሩ አልሰመረለትም። ከሰሞኑ እንደምናውቀው ሃላንድ የጎል ቀበኛ ነው። ጎሎችን በየትኛውም አጋጣሚ የሚያስቆጥር ድንቅ አጥቂ ነው። ነገር ግን ከሰሞኑ ጎልን ተርቧል ኤርሊንግ ብራውት ሃላንድ። እንግዲህ ማንቸስተር ሲቲ 2026 የፈረንጆቹ አዲስ ዓመት ከገቡ በኋላ ከከወናቸው 7 ጨዋታዎች 2ቱን ብቻ ነው ማሸነፍ የቻለ፣ ያም ደግሞ ኤፍኤ ካፕ እና ካራባው። ነገር ግን በሰንደርላንድ ጋር አቻ ተለያየ፣ ከቼልሲ ጋር በሊጉ አቻ ተለያየ፣ ከብራይተን ጋር አቻ ተለያየ። ከዚያም ባለፈ በማንቸስተር ዩናይትድ ሽንፈት ገጠመው። አሁን ደግሞ ድጋሜ
በታላቁ መድረክ ቻምፒየንስ ሊግ ሽንፈት ገጥሞታል። ማንቸስተር ሲቲ አሁን ላይ የመጀመሪያ ምርጥ 8 ነው ለመጨረስ ራሱን ችግር ውስጥ ከቷል። አሁን ትላንት የነበሩ ጨዋታዎች ውጤታቸው ዋጋ ነበሩ ሌሎቹ ክለቦች። በቀጣይ ደግሞ ከጠንካራው ጋላታሳራይ ጋር ነው የሚጫወተው 8ኛ ዙርና የመጨረሻውን ጨዋታ። ስለዚህ ምርጥ 8 ውስጥ ለመካተት ራሱን ከወዲሁ ችግር ውስጥ ከቷል ማንቸስተር ሲቲ። ሌላም ቀደም ብሎ የተደረገ ጨዋታ ነበረ። የካዛኪስታኑ ካይራት አልማቲ በሜዳው በቤልጂየሙ ክለብ ብሩዥ ሽንፈት ገጥሞታል። 1-1 ነው መሸነፍ የቻለው። ላኛው በልቱ ሲጠበቅ የነበረው ጨዋታ ኢንተር ሚላን ከአርሰናል ያገናኘ ጨዋታ ነበረ። እነዚህ ሁለት ቡድኖች ባለፈው ውድድር ዓመትም ተገናኝተው ነበረ በቻምፒየንስ ሊግ። ትላንት ታዲያ ወደ ሳንሲሮ ጁሴፔ ሜአዛ ያመሩት መድፈኞቹ ጨዋታውን አሸንፈው ከሜዳ ወጥቷል። ጋብሪኤል ጄሱስ በ10ኛው ደቂቃ ላይ ጎል አስቆጥሮ መሪ ያደረጋቸው፣ ነገር ግን ሱቺች በጣም ድንቅ ጎል አስቆጥሮ ለኔራዙሪዎቹ ክለቡን አቻ ማድረግ ችሎ ነበረ። 31ኛው ደቂቃ ላይ በድጋሚ ጋብሪኤል ጄሱስ በግንባር የሞከረውን ኳስ ትሮሳርድ ብረት መልሶ ሲመለስ አግኝቶ በግንባር አስቆጥሮ ጨዋታውን 2-1 መሪ ማድረግ ይቻለ። 84ኛው ደቂቃ ላይ ተቀይሮ ወደ ሜዳ የገባው በጋብሪኤል ጄሱስ ቪክቶር ዮኬሬሽ እንዲሁ ግሩም ጎል አስቆጥሮ አርሰናል 3-1 አሸንፎ ማሳካት የቻለበት ውጤት ነው የተመዘገበው። በጨዋታው እንግዲህ ከኖቲንግሃም ፎረስት ጋር ከነበረው ላይናፑ 7 ቀያሪዎች አድርጎ ነበረ አሰልጣኝ ሚኬል አርቴታ። አሁን ላይ አርሰናል የስኳድ ዴብዙ ምን ያክል ጥልቅ እንደሆነ ያየንበትም ጨዋታ ነበረ። ይበልጥ ከአርሰናል በተሻለ ለኢንተር ሚላን ጨዋታው አስፈላጊ ነበረ። ምክንያቱም አርሰናል ምናልባት ቢሸነፍ እንኳን በመጨረሻ ጨዋታውን ከደካማው ካይራት አልማቲ ጋር ስለሚጫወት ምርጥ 8 ውስጥ መግባቱ የሚያጠራጥር አልነበረም። ነገር ግን ለኢንተር እጅግ አስፈላጊ ነበረ ጨዋታው። የሃካን ቻንሃሎግሉና የዶንዝል ደምፍሪስ አለመኖር በተወሰነ መንገድ ቢሆን ቡድኑን አሳስቶታል ብሎ ማንሳት ይቻላል። በአንጻሩ የሞስኬራ ሜዳ ላይ እንቅስቃሴ በጣም ግሩም ነበረ። ከጉዳት የተመለሰ ተጫዋች አይመስልም ነበረ። እርግጥ ነው ኢስፖሲቶ ተቀይሮ ከገባ በኋላ ሲፈትነው ነበረ። ነገር ግን እንደ ጥቅሉ ከተመለከተ ነው በጨዋታው በጣም ጥሩ ፐርፎርም አድርጓል ብሎ ማውሳት ይቻላል። ከሰሞኑ እንዲሁ ሲተች የነበረው ያለፈው ውድድር ዓመት የአርሰናል ጥንካሬ አንደኛው ጎኑ የነበረው ሉዊስ ስኬሊ ትላንት በጎ የሚባል ሜዳ ላይ እንቅስቃሴ ነበረ ሲያስመለክተን የነበረው። አርሰናል በጣም እጅግ አስፈላጊ ነጥብን አሳክቷል። አርሰናል የመጀመሪያ ክለብ ሆኗል ለጥሎ ማለፍ መድረስ እየቻለ ከዚያም ባለፈ በክለቡ ታሪክ ለመጀመሪያ ጊዜ ተከታታይ 7 ጨዋታዎችን ማሸነፍ እየቻለው ጄሱስም ኦልሞስት ለ2 ዓመት ከሚባል ጊዜ በኋላ ነው በቻምፒየንስ ሊግ ኳስና መረብን ማዋሃድ እየቻለው። እና አርሰናል በቻምፒየንስ ሊግ መድረክ 2 ጎሎች ብቻ ነው የተቆጠሩበት እስካሁን ድረስ በ7 ጨዋታ በጣም የተለየ ጥራት እንደሆነ ማውሳት ያስፈልጋል። ሌላኛው ቪክቶር ዮኬሬሽም ወደ ግብ አስቆጣሪነት ደግሞ ዳግም የተመለሰበት ነው። ነገሩ ባለፉት ጨዋታዎች ላይ የተሻለ የሚባል እንቅስቃሴን እያስመለከተን ይገኛል። ቪክቶር ዮኬሬሽ ፊት መስመሩ በተለይ የጄሱስ ጎል ማስቆጠር የዮኬሬሽ ወደ ጎል አስቆጣሪነት መመለስ ለአርሰናል ፊት መስመሩ በራስ መታመን ይበልጥ እንዲጎለበት የማድረግ እድሉ ሰፊ ነው። ለእርሱም ደስተኛ እንደሆነ ተናግሯል። ጄሱስ የጨዋታው ኮከብ ተብሎ የተመረጠው ጋብሪኤል ጄሱስ ቪክቶር ዮኬሬሽ ጎል ማስቆጠሩን ተከትሎ አንድ አጥቂ እንግዲህ ጎል ማስቆጠሩ ይበልጥ የተሻለ ወደፊት እንዲሰራ የማድረግ እድሉ ሰፊ ነው ማለት ሀሳብ ሰጥቷል። በጨዋታው ካርድ የተመለከቱት ሚኬል ሜሪኖና ዴክላን ራይስ በመጨረሻው የዙሩ ጨዋታ ላይ አይሰለፉም በሁለት ቢጫ ካርዶች ምክንያት እናም በቀጣይ ጨዋታ የሚያልፋቸው ነው የሚሆነው። አርሰናል ግን ከሳንሲሮ ጁሴፔ ሜአዛ 3 ነጥብ አሳክቶ እንግዲህ ይመለሳል ማለት ነው ወደ ለንደን። ሌላኛው ጨዋታ ሪያል ማድሪድን ከሞናኮ ያገናኘ የጨዋታ መርሃ ግብር ነበረ። 6-1 አሸንፏል ሎስ ብላንኮቹ። ኪሊያን ምባፔ 2 ጎሎችን አስቆጠረ። ፍራንኮ ማስታንቱኖ፣ ቲሎ ኬረር በራሱ መረብ ላይ ያስቆጠረ። ቪኒሲዮስ ጁኒየር እና ጁዲ ቤሊንጋም ቀሪ ጎሎችን ያስቆጠሩ የሎስ ብላንኮቹ ተጫዋቾች ናቸው። ጆርዳን ቴዜ ደግሞ አንዷን ጎል አስቆጥሯል ለሞናኮ። በሪያል ማድሪድ በኩል በሪያል ማድሪድ ክለብ ታሪክ ውስጥ በአውሮፓ ቻምፒየንስ ሊግ በአንድ የውድድር ዓመት 10ና ከዚያ በላይ ጎል ያስቆጠሩ ተጫዋቾች 3 ናቸው እስከዛሬ። ራውል ጎንዛሌዝ፣ ክሪስቲያኖ ሮናልዶ እና ካሪም ቤንዜማ ተጨማሪ 4ኛ ተጫዋች ሆኗል። ኪሊያን ምባፔ 10ና ከዚያ በላይ ጎል በማስቆጠር ቪኒሲዮስ ጁኒየር ከሰሞኑ የክለቡ ደጋፊዎች ጋር በተወሰነ መግባት ውስጥ የሚገኝ ተጫዋች አልነበረም እና በክለቡ መቆየት እንደሚፈልግ ተናግሯል። ለረጅም ጊዜያት በክለቡ መቆየት እንደሚፈልግ ሀሳብ ሰጥቷል። ስለ ኮንትራትን ማራዘም በተመለከተ አሁን ላይ ተጨማሪ አመታቶች አሉኝ በክለቡ የሚያቆዩኝ እና በምቾት እየተጫወትኩኝ ይገኛለሁኝ። ፕሬዚዳንቱ በእኔ እምነት አላቸው፣ እኔም ደግሞ እንደዚሁ አምናቸዋለሁ የሚል ሀሳብ ሰጥቷል። ጥሩ የሚባል ወዳጅነት አለን ሲል ሀሳቡን ሰጥቷል። ከጨዋታው በኋላ ቪኒሲዮስ ጁኒየር በጣም ድንቅ የሚባል ፐርፎርማንስ ነበረ በእለቱ ማስመልከት የቻለው። 2 ለጎል ኳሶችንም አመቻችቶ ማቀበል ይችላል። ሪያል ማድሪድ በጣም ወሳኝ ነጥብ ነው ማሳካት የቻለው በምሽቱ መርሃ ግብር። ሌላኛው ስፖርቲንግ ሊዝበን ከፓሪስ ሰን ጀርማ ያገናኘ ጨዋታ ነበረ። ያለፈው ውድድር ዓመት የመድረኩ ባለክብር ክለብ ፓሪስ ሰን ጀርማ ሽንፈት ገጥሞታል። ትናንት ወደ ፖርቱጋል አምርቶ ከስፖርቲንግ ሊዝበን ጋር ትላንት ብልጫ ነበረው ፓሪስ ሰን ጀርማ፣ ነገር ግን ሽንፈት ገጥሞታል። ኮሎምቢያዊ አጥቂ ሉዊስ ሱዋሬዝ 2ቱንም ጎሎች አስቆጥሯል ለስፖርቲንግ ሊዝበን። ክፍሻ ቅቫራትስኬሊያ በጣም የሚደንቅ ቤንድ አድርገው ነው ጎል ማስቆጠር እየቻለው።
እናም ለስፖርቲንግ ሊዝበን በጣም አስፈላጊ ነጥብ ነው ትናንት ማሳካት የቻለው። ላኛው ሁለት መልክ ያለው ቶተንሃምን እየተመለከተ እንገኛለን። ዘንድሮ በአውሮፓ መድረክ የተሻለ ነው፣ በውስጥ ውድድሮች ደግሞ በጣም ደካማውን ቶተንሃም እየተመለከተ እንገኛለን። ትናንት ሊሊዋይቶቹ ቦሩሲያ ዶርትሙንድን 2-0 አሸንፈዋል። ክርስቲያን ሮሜሮና ዶሚኒክ ሶላንኬ በቅርቡ ነው ከጉዳት የተመለሰው ሶላንኬ ጎል ማስቆጠር ችሏል። ስቬንሰን በዶርትሙንድ በኩል በቀይ ካርድ ከሜዳ ተሰናብቷል። ቶተንሃም በአውሮፓ ቻምፒየንስ ሊግ በሜዳ ጎል ያልተቆጠረበት ብቸኛው ክለብ ነው ዘንድሮ በነገራችን ላይና በአውሮፓ ቻምፒየንስ ሊግ መድረክ በጣም ጠንካራ ጉዞ እያደረገ እንዳለ ማሳያ ነው። ናፖሊ አሁንም በድል መጓዝ ተስኖታል። ከኮፐንሃገን ጋር ነጥብ ተጋርቶ ወጥቷል። ስኮት ማክቶሚኒ ጎል አስቆጥሮ ይመሩ ነበረ የኔፕልሱ ከተማ ክለብ ናፖሊ። ላርሰን ግን አቻ አደረጋቸው በጨዋታው። ዲላኔ በነገራችን ላይ በኮፐንሃገን በኩል ቀይ ካርድ የተመለከተው ተጫዋች ነው። ዘንድሮ ናፖሊ በአውሮፓ ቻምፒየንስ ሊግ 7 ጎሎችን አስቆጥሯል። 6ቱ ግን የተቆጠሩት በስኮት ማክቶሚኒ አሊያም ደግሞ በራስሙስ ሆይሉንድ አማካኝነት ነው። እነዚህ ሁለት ተጫዋቾች ለደቡብ ጣሊያኑ ክለብ ምን ያክል ወሳኝ እንደሆኑ ማሳያ ነጥቦችን ማስቀመጥ ያስፈልጋል። ላኛው ግሪክ ላይ ኦሎምፒያኮስ ከባየር ሌቨርኩሰን 2-0 አሸንፏል። ኦሎምፒያኮስ እንዲሁ ደግሞ በኢስታዲዮ ዲላ ሴራሚካ ስፔን ላይ ቪያሪያል በሜዳው በአያክስ ሽንፈት ገጥሞታል። አያክስ እንግዲህ የቀደመ ክብሩ ላይ የሚገኝ ቡድን እንዳልሆነ ይታወቃል። ትናንት የተደረጉ ጨዋታዎች ይህንን ይመስላሉ። ወደ ዛሬ መርሃ ግብሮች ልውሰዳችሁ። ዛሬም በርከት ያሉ ጨዋታዎች ይደረጋሉ። በአውሮፓ ቻምፒየንስ ሊግ ታሪካዊ ክለቦች ናቸው እነዚህ ሁለት ክለቦች። ኦሎምፒክ ዲ ማርሴይና ሊቨርፑል በአውሮፓ መድረክ የክብር ስኬትን የተጎናጸፉ ናቸው። ዛሬ በስታር ቬሎድሮም ጨዋታቸውን ያደርጋሉ። ዶሚኒክ ሶቦዝ ላይ የሞሳላን ወደ ቆይታ በተመለከተ የአሰልጣኙና የክለቡ የሚወሰነው ማለት ተናግሯል። እውነቱን ለመናገር ሳላ ወደ አፍሪካ ዋንጫ ምክንያት ከክለቡ ጋር ከተለያየ በኋላ በየቀኑ በሚባል ደረጃ ስለ ሁሉም ነገር እናወራለን ሲል ሀሳቡን ሰጥቷል። ከበርኔው ጨዋታ በፊትም እንደተናገሩት አርነ ስሎት የሞሳላን መልስ እንዳስደሰታቸው ሀሳባቸውን ሰጥተው ነበር። ዛሬም በስብስቡ እንደተካተተ መረጃዎች ወጥቷል። ለመጨረሻ ጊዜ ብራይተንን ባሸነፉበት በወርሃ ታህሳስ 13 ነበረ መጫወት የቻለው እንዲሁ ሞሳላ። በሊቨርፑል በኩል ኢብራሂማ ኮናቴ በቤተሰብ ችግር ምክንያት አልተጓዘም ወደ ሀገረ ፈረንሳይ። እርሱ የሚኖር ተጫዋች አይሆንም። ከዚህ ቀደም ደጋግሞ ተገናኝተዋል። በተለይ 2007-8 እና 2008-9 ውድድር ዓመት ከአራቱ ጨዋታዎቻቸው 3ቱ ሊቨርፑል ድል ማድረግ ችሏል። ሌላኛው መርሃ ግብር ቼልሲን ከፓፎስ ከቆጵሮሱ ክለብ ፓፎስ የሚያገናኘው መርሃ ግብር ነው። ሊያም ሮዚነር ኢንዞ ፈርናንዴዝ የተወሰነ ህመም አለበት፣ ነገር ግን ስለ ጨዋታው ስለመድረሱ ጉዳይ ገምግመን ነው ስናለ ሲሉ ሀሳብ ሰጥተዋል። ቶሲን አደረባዮን በተመለከተ ለሳምንታት በጉዳት ምክንያት ከሜዳ ይርቃል። በአንጻሩ ኢስቴቫው፣ ጄሚ ጊተንስ እና ማሎ ጉስቶ ወደ ልምምድ ተመልሰዋል። ከሰሞኑ በህመም ምክንያት በቡድን ውስጥ እንዳልነበሩ ይታወቃል። ሌሎች የአውሮፓ ትልቅ ክለቦች ኢንዞ ፈርናንዴዝን ለማስፈረም ፍላጎት ስለማሳደራቸው የቀረበላቸውን ሀሳብ በተመለከተ ይሄ የተለመደ ጉዳይ ነው። አንድ ተጫዋች የተለየ ብቃትን ሲያስመለክት በክለቦች መፈለጉ የተለመደ ነው ሲሉ ሊያም ሮዚነር ሀሳባቸውን ሰጥተዋል። 2:45 ላይ ኢስታንቡል ላይ ጋላታሳራይ ከአትሌቲኮ ዲ ማድሪድ ጨዋታቸውን ያደርጋሉ። ከጨዋታው በፊት ዲያጎ ሲሞኔ ከጠንካራ ቡድን ጋር ነው የምንጫወተው፣ በጣም ጥሩ ተጫዋቾች አሏቸው፣ በተለይ የአታኪንግ ስፍራው በጣም አስፈሪ ነው ሲሉ ሀሳብ ሰጥተዋል። አብነት ያክልም እንደ ቪክቶር ኦሲሜን እና ሉካስ ቱሬራን ጠቅሰዋል ዲያጎ ሲሞኔ። ከዚያም ባለፈ ደግሞ የጋላታሳራዩ አሰልጣኝ ኦካን ቡሩክ ስለ ኦሲሜን በተመለከተ ከአፍሪካ ዋንጫው በኋላ ቡድኑን እንደተቀላቀለ ሀሳብ ሰጥተዋል። ከዚያም ባለፈ ሌላኛው ለአፍሪካ ዋንጫ ያመራው ጃኮብስም ስብስቡን ስለመቀላቀሉ ሀሳባቸውን ሰጥተዋል። ቼክ ሪፐብሊክ ላይ ስላቪያ ፕራህ ከባርሴሎና ጨዋታቸውን ያደርጋሉ። ሃንሲ ፍሊክ የአውሮፓ ቻምፒየንስ ሊግ መድረክ ምንጊዜም ጫና አለው የሚል ሀሳብ ሰጥተዋል። ስላቪያዎች እንደ ቡድን ጠንካራ የመከላከል መዋቅር አላቸው፣ ከዚያም ባለፈ በሃይ ፕሬሲንግ የሚታወቁ ናቸው። ስለዚህ እኛ በቀጣይ ሁለቱንም ጨዋታዎች አሸንፈን ማለፍ እንፈልጋለን ሲሉ ሀሳባቸውን ጠቆም አድርገዋል። አሌሃንድሮ ባልዴም ስለ ጨዋታው ሀሳቡን ሰጥቷል። ቻምፒየንስ ሊግ መጫወት በጣም አስደሳች ነገር ነው። የትኛውም ተጫዋች በቻምፒየንስ ሊግ መጫወትም ሆነ ዋንጫውን ማሳካት የህልም ጥጉ ነው ሲል ሀሳብ ሰጥቷል። እኛ ደግሞ ባርሴሎናዎች ነን፣ ስለዚህ ዋንጫውን ማሳካት እንፈልጋለን ሲል እንደዚሁ ሀሳቡን ሰጥቷል አሌሃንድሮ ባልዴ። ሌሎችም ጨዋታዎች ይደረጋሉ። ኳራባግ አዘርባይጃን ላይ ፍራንክፉርትን ያስተናግዳል። ቱሪን ላይ ዩቬንቱስ ከቤኔፊካ ይጫወታሉ። ቤርጋሞ ላይ አትላንታ ከአትሌቲክ ቢልባኦ፣ እንደዚሁም ደግሞ በሴንት ጄምስ ፓርክ ኒውካስል ከፒኤስቪ እንደሞ ሌሎች ዕለቱን የሚደረጉ የአውሮፓ ቻምፒየንስ ጨዋታዎች ሆነው የሚቀጥሉ ይሆናል። ሌላኛው አጫጭር ጉዳዮች ላካፍላችሁ። በፕሪሚየር ሊግ የሳምንቱ ምርጥ ተጫዋች እጩዎች ተለይተው ታውቋል። በዚህ መሰረት ማርቲን ዱብራቭካ ከኤቨርተን ተመርጧል። ብሩኖ ፈርናንዴዝ ከዩናይትድ፣ ጄምስ ጋርነር ከኤቨርተን፣ ኮቢ ሜኑ ከዩናይትድ፣ ኖርዲ ሙኬሌ እንዲሁ ከሰንደርላንድ እጩዎች ውስጥ ተካቷል። ሰመርቫይል ሌላኛው የስታም ተጫዋች ባለፈው ጎል አስቆጥር እናውቃል። እነዚህ እጩዎች ውስጥ የተካተቱ የሳምንቱ ምርጥ ተጫዋች እጩዎች ውስጥ የተካተቱ ተጫዋቾች ናቸው። ላኛው የዙር ጉዳዮችን እንመልከት። ቦርንመዝ ተጫዋች አስፈርሟል። ሃንጋሪያን አማካኝ አሌክስ ቶትን በ10.4 ሚሊዮን ፓውንድ ነው ማስፈረም
የቻሉት። ወደፊትም 2.6 ሚሊዮን ፓውንድ እንደ አድ-ኦን ሳሊያም ደግሞ ተጨማሪ ክፍያ ሆኖ ይቀጥላል። ከዚያም ባለፈ ወደፊት ቦርንማውዝ ተጫዋቹን ከሸጡት የሃንጋሪው ክለብ 10% ገንዘብን የሚያገኝ ነው የሚሆነው። ኢታን ዋነሪን በተመለከተ የተጫዋች ኦሎምፒክ ዲማርሴ በውሰት ለማምራት ተስማምቷል። በቀጣይ መዳረሻው ፈረንሳይ ይሆናል። ለውሰቱ ሁሉም 4 ሚሊዮን ዩሮ ይከፍላል ኦሎምፒክ ዲማርሴ። ነገር ግን በቋሚነት የማስፈረም አማራጭ በውላቸው ላይ አልተካተተም። ከእርሱ ባለፈ የዩሬን ቲምበር ወንድም የሆነው ኩዌንቲን ቲምበርም ወደ ማርሴይ ለመዛወር ተስማምቷል። 4.5 ሚሊዮን ዩሮ ይከፍላል ለዝውውሩ ኦሎምፒክ ዲማርሴ። ኦስካር ቦብ የሚቆይ አይመስል በማንቸስተር ሲቲ ከሰሞኑ ጉዳት ላይ እንዳለ ይታወቃል። የለንደኑ ክለብ ፉልሃም 35 ሚሊዮን ፓውንድ አቅርቧል ለኦስካር ቦብ። እናም ተጫዋቹ በዚህ የጥር የዝውውር መስኮት ከማንቸስተር ሲቲ ጋር እንደሚለያይ እንደዚሁ ይጠበቃል። አስቶን ቪላዎች አጥቂ መስመራቸው ማጠናከር ይፈልጋሉ። ከማቴታ ጋር ስማቸው ሲነሳ ነበር። ነገር ግን አሁን ላይ በጥብቅ ታሚ አብርሃም ጋር እየተነሳ ይገኛል ስማቸው። እንዲሁም በግል ጉዳዮች ተስማምቷል የሚሉ መረጃዎችን ስመለከት ነበረ። እናም በቀጣይ ከቤክሲታስ ጋር በዝውውር ዋጋ ጉዳይ ውይይቶችን የሚያደርጉ ነው የሚለው። ከዚያም ባለፈ ግን በውሰቱል ወደ ጣሊያኗ መናገሻ ከተማ ክለብ ያመራው ወደ ሮማ ሊዮኔል ቤሊ እንደሚመለስ እንደዚሁ ዘገባዎች በስፋት እየወጡ ይገኛሉ። ሌላኛው ጉዳይ ኤቨርተኖች እንደዚሁ አሁን ላይ ፊት መስመራቸው ማጠናከር ይፈልጋሉ። በባሪና በቤቶ ደስተኛ አይመስሉም። ስለዚህ ከሰንደርላንድ ፈረንሳዊውን አጥቂ ዊልሰን ኢሲዶርን ለማስፈረም እቅድ አላቸው የሚል መረጃን ተመልክቻለሁኝ። ከዚያም ባለፈ ክሪስታል ፓላስ ከኦሊቨር ግላስነር ጋር እንደሚለያዩ ይጠበቃል። በተደጋጋሚ የሚሰጧቸው አስተያየቶች እንደ ቶክ ስፖርት ዘገባ መሰረት የኮቨንትሪው አሰልጣኝ ፍራንክ ጄምስ ላምፓርድ አንደኛው እጩ ነው የሚል ዘገባን ተመልክቻለሁኝ። ከዚያም ባለፈ ደግሞ የሄታፌ ሆዜ ቦርዳላስ እና የራዮ ቫይካኖው ኢንጎ ፔሬዝ ሌሎች እጩዎች ስለመሆናቸው እንደዚሁ ዘገባዎች በስፋት እየወጡ ይገኛሉ። እንግዲህ ካስታወሳችሁ በዓለም ዋንጫ ማጣሪያ ጨዋታዎች ወቅት ላይ በሪፐብሊክ ኦፍ አይርላንድ ስብስብ ውስጥ እንግዲህ ፓሮት የተሰኘ ድንቅ አጥቂ አለና ይህን የ23 ዓመት አጥቂ ፉልሃም ፍላጎት አላቸው ለማስፈረም ከኤዜድ አልካማር። ነገር ግን እንደ ቮልስቡርግና ሪያል ቤቲስ የመሳሰሉ ክለቦችም የልጁ ፍላጎት አላቸው። እናም ፓሮትን በተመለከተ ቀጣይ ፉልሃሞች በንቃት በዙሩ እንደሚንቀሳቀሱበት ዘገባዎች እየወጡ ይገኛሉ። የዕለቱ ቆይታችን ይመስል ነበር። ተመልካቾቻችን ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ያሳልፍ ያለው ሰናይ ጊዜን ተመኘው።